ሌላ ደግሞ ድመት በጣም ሲምቦላይዝ ያደርጓታል። እንደውም የምትባለው አልቲሜት ሌዝቢያንስ ፔት ነው የሚባለው። በእኛ ሀገር በኢትዮጵያ አሁን ላይ የዘመናችን ትልቅ ነቀርሳ ሆኗል ግብረሰዶም። አብዛኞቹ ሴቶች ወደ ግብረሰዶም እንዲመሩ የሚያደርጋቸው ምክንያቶች ወይም ደግሞ እየሄዱ እንደሆነ የምናውቅባቸው ወደ 8 የሚጠጉ ምክንያቶችንና ምልክቶቻቸውን አብረን እናያለን። ይህን ቪዲዮ ለመስራት ስነሳ አንድ ክላይንቴን ተገን አድርጌ ነው። እቺ ክላይንቴ ልታማክረኝ ወደ እኔ ስትመጣ ግብረሰዶም ሆና ነው የመጣችው። ኢማጂን አስቡት። ስለዚህ እሷ ታያቸው የነበሩ ነገሮች፣ ሰማያቸው የነበሩ ነገሮች፣ ያሳለፈቻቸውን ነገሮች በሙሉ አጫውታኛለች። ከዛም በኋላ ነው ይህን ኮንቴንት ለማውራት ወደዚህ ደፍሬ የመጣው። ብዙ ሴቶች ሆን ብለውም ሊሆን ይችላል ወይም ደግሞ ሆን ብለው ሳይሆን የተለያዩ ተግባራትን ወደዛ ሊመሯቸው የሚችሉ ተግባራትን ሳያስቡት እያደረጉ ነው። እነዚህ ተግባራት ምንድን ናቸው? ስለዚህ እነዛን ተግባሮች በደንብ እንፈትሻለን፣ እንመርምራለን። ግን ያን ከመጀመራችን በፊት ይህም ቪዲዮ ሰብስክራይብ በማድረግ ጀምሩት። እንደነዚህ አይነት ሀሳቦች፣ እንደነዚህ አይነት ጠቃሚ ሳይኮሎጂካል ሀሳቦች በየጊዜው እንዲደርሳችሁ ያረጋችኋል። ላይክ የምታደርጉት ከሆነ ወላጆች ለልጆቻቸው፣ ማንኛውም ሰው ለጓደኛው፣ ለእህቱ፣ ለወንድሙ ሊያደርሰው የሚገባ እንደ ሀገር የሀገራችንን ሴቶች ልንታደጋቸው የሚገባ ሀሳብ ነው ይዤ የመጣሁት። ላይክ በማድረግ ሰዎች ጋር እንዲደርስ አድርጉልኝ፣ ሼርም አድርጉት። ወደ ቪዲዮ እንገባለን። የመጀመሪያው ሴቶችን ወደ ግብረሰዶም ሊመራቸው የሚችለው ምክንያት ለወንድ ያላቸው ጥላቻ ነው። እቺ ክላይንቴ ልታማክረኝ ወደ እኔ ስትመጣ ለወንድ ያላት ጥላቻ በጣም ከፍተኛ ነበር። የሚገርማችሁ ወንድሟን በጣም ነው የምትወደው፣ አባቷ በጣም ነው የምትወደው፣ ከነሱ ያላት ግንኙነት በጣም ክሊር ነው። ግን ደግሞ ወንድም በጣም ጠላ ነበር። ይህ የሆነበት ምክንያት በልጅነቷ በወንዶች ስለተጠቃች ነው። ጥቃት ስል ግን ይሄ ሴክሹዋል የሆነ ሃራስመንት ሳይሆን ቡሊ መደረግ፣ ቀበጥ እንደሆነች፣ አስቸጋሪ ሴት እንደሆነች፣ ማንም ወንድ እንደማይፈልጋት፣ ውበት እንደሌላት የሚነግሯት ብዙ ወንዶች ነበሩ። ለወንዶች ያላት ጥላቻ በጣም ከፍተኛ ነው። የሚገርማችሁ ነገር አሁን ላይ ሁሉም ነገር ተስተካክሎ የፊቷ ውበት ተመልሶ ምናምን ሁሉ ነገር ከተስተካከለ በኋላ ራሱ የዛ ማንነት፣ የዛ ጠባሳ፣ የዛ ትራውማ አሁንም ተከትሏት መጥቷል። አሁን ላይ ደግሞ ጭራሽ ወንዶች የሚያስቸግሯት የሚለኳት ሴት ሆናለች። ግን እስቲል ወንዶችን ትጠላለች። አሁን ላይ ለምጠላበት ምክንያት ስትጠይቋት በቃ ሰላም ይነሱኛል፣ ይለክፉኛል፣ ያስቸግሩኛል ምናምን። ወንድ ማለት ተልካሻ ነው በቃ አላርል ወንድን የምታይበት አስተያየት በጣም ይለያል። ከዛም ውጭ ግን እቺ ክላይንቴ የነገረችኝና እሷን መሰል ሰዎች ወደዚህ ሲገቡ ያየችባቸው ምክንያቶች ስታጫውተኝ ወንዶች ጥቃት አድራሽ ናቸው የሚባለው ጀነራል ጀጅመንት ሴቶችን ወደዚህ ነገር ሊድ እንዲያደርጉ ያደርጋቸዋል። ለምሳሌ ትሩ ክራይሞችን፣ እውነተኛ ወንጀሎችን ምናምን በምትመለከቱ ጊዜ ሴቶች ከሚያጠፉት ጥፋት ይልቅ ወንዶች የሚያጠፉት በጣም ብዙ ነው። ወንዶች ሴት ላይ የሚያደርሱት፣ እናቶቻቸው ለእህቶቻቸው ላይ የሚያደርሱት ሃራስመንት በጣም ጎልቶ ይታያል። ሴቶች ቤተሰቦቻቸው ላይ ወይም ደግሞ ሌላ አካል ላይ ከሚያደርሱት ሃራስመንት ማለት ነው። እንዲሁም ደግሞ ሌላ ምክንያቱ ደግሞ ቀጥታ ዳይሬክት ጥቃት የተደረገባት ሴት ደግሞ ለምሳሌ ገና በልጅነቷ ተደፍራ ሊሆን ይችላል። የተለያየ ነገር ተደፍራ ሊሆን ይችላል። ሴክሹዋል ሃራስመንት ደርሶባት ሊሆን ይችላል። እና ወንድ ላይ የሚኖራት ጥላቻ ወደ ወንድ እንዳትቀርብና ወንድ ማለት ኢቭል ነው፣ ወንድ ማለት ሰይጣን ነው፣ አውሬ ነው የሚለውን አስተሳሰብ ይዛ ዴቨሎፕ አድርጋ እንድትቀጥል ያደርጋል። ሌላኛው ደግሞ እቺ ክላይንት ያላለፈችው ግን ደግሞ ሌሎች ሰዎች እያለፉበት እንደሆነ የነገረችኝ ለአባቶቻቸው ለወንድሞቻቸው ያላቸው ጥላቻ ነው። ይህ ማለት ከመሬት ተነስቶ የመጣ አይደለም። ምናልባት አባቶቻቸው እናቶቻቸውን ይደበድቡ የነበረ፣ ሰክረው እያመሹ እየመጡ በጣም ያንገላቷቸው የነበረ ከሆነ ለአባቶቻቸው ያላቸው ጥላቻ ጀነራሊ ለወንድ ጥላቻ እንዲኖራቸው ያደርጋቸዋል። ይህ አንደኛው ምክንያት ሆኖ ይጠቀሳል። ሁለተኛው ምክንያት ወይም ደግሞ እንደ ምልክት አድርገን ልናይ የምንችለው ነገር ለምንፈራቸው እንስሳቶች ያላቸው ፍቅር ነው። ለምሳሌ እባብን ያት ቆዳዋ ለስላሳ ነው፣ በጣም የሚያምር ዲዛይን አላት ምናምን፣ ግን የርኩሰት የክፋት ምልክት ሆና ነው የምናየው። እነዚህ ሰዎች ግን እንደ ሳይን እንደ ሲምቦል አድርገው እባብን ይመለከቷታል። ለምን ብትሉ እባብ ቆዳዋ ለስላሳ ነው። የሴት ልጅ ቆዳ ራሷን ስለምጠብቅ ለስላሳ መሆኑ ኢንዲኬት ያደርገዋል። ፕላስ በጣም ቆዳዋ ያምራል፣ ውበት አላት፣ ከለሯ ከለርፉል ነው በጣም። እነሱም አይታችሁ ከሆነ በጣም ከለርፉል የሆነ ነገር ይጠቀማሉ። እዚህ ጋር ሎት ያፍንጫቸው ጋር እዚህ ምናምን ይሄ የማያደርጉት ነገር የለም፣ ሻይን የሆነ ጎልቶ ለምታይ። ሌላው ደግሞ እባብ በጣም ሚስአንደርስቱድ ናት ተብሎ ነው የሚታሰበው። ሶሳይቲው ሊረዳት በሚገባ መልኩ አልተረዳትም ብለው ያስባሉ። እኛም ሶሳይቲው ሊረዳን በሚገባው መልኩ ስላልተረዳ
ብለው ስኔክን ወይ ነው እባብን ሪፕሬዘንት ያደርጋሉ። ሌላ አይጥም እንደዛው ሲምቦላይዝ ያደርጉበታል። ሌላ ደግሞ ድመት በእርግጥ እኛ መንፈራት እንስሳ ምናምን ሆነ አይደለም፣ ግን ደግሞ በጣም ሲምቦላይዝ ያደርጓታል። እንደውም የምትባለው አልቲሜት ሌዝቢያንስ ፔት ነው የሚባለው። አልቲሜት ሌዝቢያንስ ፔት አስቡት። በቃ ለሌዝቢያኖች የምትገኝ የመጨረሻዋ የምትባለው እንስሳ ድመት ናት። ለምን ብትሉ ውበቷን ማየት ትችላለችው። በጣም ኢንዲፔንደንት ናት። ራሷን በጣም ነው የምትጠብቀው። ድመት እንዴት ነው ፊቷን ስትታጠብ አይታችሁ አታውቁም? በምላሷ በእጇ ምላሷን በመጠቀም ምራቅ እጇ ላይ ታደርግና ፊቷን እንዴት ነው የምታባብሰው? እንዴት ነው ንጽት የምትለው? መልኳን በጣም ውብ ነው። ሞር ሴትን ሪፕሬዘንት ማድረግ ትችላለች። አፌክሽኔት ናት የሚለው ወደዛ እንዲወስዳቸው ያደርጋቸው። ሌላኛው ደግሞ ካት ሌዲ የሚባለው ሙቭመንት ራሱ ይሄ ሴቶች በጣም ኢንዲፔንደንት ናቸው፣ ያለውን ሰርቫይቭ ማድረግ ይችላሉ፣ ለብቻቸው መኖር ይችላሉ የሚለውን ሙቭመንት ወይም ደግሞ ካት ሌዲ የሚባለው ሙቭመንት ራሱ የመጣው ከዚህ የተነሳ ነው። እስካሁን ከጠቀስኩላቸው እንስሳቶች በጣም ጎልቶ የሚታይና ለሌዝቢያኖች እንደ ሲምቦል የሚቀመጥ ድመት ነው። የሚገርማችሁ ነገር ማለት ነው። ኢቨን ካት ሌዲ የሚባል ፌስ ሰርጀሪ ራሱ ነበረ። ምስሉን አስገባላችኋለሁ። ካት ሌዲ የሚባል ፌስ ሰርጀሪ በጣም ካትን ሪፕሬዘንት ከማድረጋቸው የተነሳ ነፍሳቸው ውስጥ አስገብተው ደመነፍሳቸው ወዶት ጨርሶ ወደ ነፍሳቸው ኮንሽስነሳቸውን ተቆጣጥሮ ፊታቸውን ሁላ እስከ ማስቀየር ወደ ድመት መሳይ መልክ እስከ ማስቀየር ሁላ ደርሰዋል ማለት ነው። በሶስተኛ ደረጃ እንደ ምክንያት ልንጠቅሰው የምንችለው ወንዶች ከወንዶች ጋር ወንድ ጓደኞች እንዴት ነው ቤስት ፍሬንድ እና ጓደኞች እንዴት ነው የምንሆነው? ወንድ ከወንድ ጋር ካለው ኢሞሽናል ኮኔክሽን ይልቅ ሴቶች ከሴቶች ጋር ያላቸው ኢሞሽናል ኮኔክሽን በጣም የጠነከረ ነው። ለምሳሌ እንዴት ነሽ ቆንጆ የሚባባሉት የምንሰማው ሴቶች ነው አይደለ? መቼስ ወንድ ጋር ሊባባል አይችልም። በጣም ኢሞሽናል ኮኔክሽን አለ። አምሮብሻል፣ አስተያየት እርስ በርስ በጣም ይደናነቃሉ፣ ኮምፕሊመንት አላቸው ምናምን። እኛ ጋር ሜቢ ፏ ብልሃል ነው ዘለል ቢል አይደለ? ወንዶች ጋር ዘለል ቢል ፏ ብልሃል ምናምን። ሴቶች ጋር በጣም ኢሞሽናል የሆነ ኮኔክሽን አለ፣ ኢሞሽናል የሆነ ዳይሬክትነስ አለ። ስለዚህ ይህም ወደዛ ሊድ እንዲያደርጉ ያደርጋቸዋል። መች ነው ግን ይሄ የሚሆነው? ባውንደሪ የማይሰብርለት ከሆነ። ለምሳሌ አይታችሁ ከሆነ ሊሳሳሙ የሚደርሱ አይነት ኢሜጆችን ሰልፊ አድርገው ይልኩልናል አይደለ? ስቶሪ ሲያደርጉ አይታችሁ ታውቃላችሁ፣ ኢንስታግራም ላይ ምናምን። ኦልሬዲ በቃ አላደረግነውም እኮ ጀስት ፎር ፈን የለቀቅ ነው እያሉ ያላምዱናል። ብዙ ጊዜ የምናየው ነገር ማለት ነው። ይህ የሚሆነው ወንድ ቢያደርገው በጣም ኮንሸስ እንሆን ነበር። ሴቶች ላይ የለመድነው ነገር ነው። ጉንጭ ለጉንጭ ይሳሳማሉ፣ እጅ ለእጅ ተያይዘው ይሄዳሉ፣ ተቃቅፈው ይሄዳሉ። ሳይኪያችን ብዙም አያካብድም ለነሱ ሲሆን ምክንያቱም ኢሞሽናል ነገር ሴቶች ላይ ስለተለመደ ማለት ነው። ወንድ ላይ ቢሆን በጣም ተጋኖ ይታያል። ግን እነዚህ ነገር ባውንደሪ ማንሰራላቸው ከሆነ ወደ ግብረ ሰዶም ለመሄድ ሌላ ምክንያቶች መሆን ይችላሉ። በአራተኝነት የምናነሳው የከለር ምርጫቸው። ይሄ በጣም ይገርማቸዋል። ክላይንቴ እንደነገረችን ከሆነ ከለር በጣም ፒንክ በጣም አብዝታ ትወዳለች። ቀይ በጣም ትወዳለች። ጥቁር በጣም ነው የምትወደው እና ሪዝኗን ስጠይቃት ፒንክ የወደደችበት ምክንያት የመጀመሪያው ምክንያቷ ወንዶች ስለሚጠሉት ማለት ወንድ በምንም ታምር ፒንክ የሆነ ልብስና ለመልበስ ፈቃደኛ አይሆንም። የሚያደርጉ ወንዶች አሉ። ብዙ አይነት ወንዶች እናያለን። ግን በጣም ስሙዝ ይሆናል። በጣም ፌሚኒቲ ኢንዲኬት ስለሚያደርግ ብዙ ወንድ አያደርገው። ስለዚህ ወንድ የማያደርገው ወንድ የሚጠላው ነገር ስለሆነ ብቻ ታደርገው እንደነበረ ነግራኛለች። ሌላ ደግሞ ቀይ ነው። ቀይ ደግሞ ኢንዲኬት የሚያደርገው ምንድን ነው? ቀይ ደግሞ ኢንዲኬት የሚያደርገው ላቭን ነው። አንደኛው ላቭ ነው። ሁለተኛው ደግሞ ቦልድነስ ነው። ኢንዲፔንደንት ሆኖ ሻይን ማድረግ፣ መብራት፣ በሰው ፊት መድመቅ ምናምን ሪፕሬዘንት ያደርጋል። ይህ እንደ ምልክት ሊሆነን ይችላል። ያን የወደዱ ሴቶች ሁሉ እንደዛ ናቸው እያልኩ አይደለም። ከምጠቅሷቸው ከ8ቶቹ ውስጥ ቢያንስ 6-7ቱን የሚያሟላ ከሆነ አንድ ሴት ራሱን መመርመር አለበት። ምክንያቱም በዚህ ልክ ሁሉንም ሊያሟላ አይችልማ። አንድ ሴት ይሄ ሁሉ ካሟላ ኦኬ፣ የሆነ ትራውማ አለ፣ የሆነ ሊታከም የሚገባው ኢሹ አለ ማለት ነው። ያቺ ሴት ቴራፒስት ጋር መሄድ ይኖርባታል። ራሷን ማስመርመር መታየት አለባት ማለት ነው። ወይ ደግሞ ለራሷ ጊዜ ሰጥታ በጸሎት በተለያዩ ነገሮች መጽሐፍትን በማንበብ ስለ ምንድን ነው ነገሮች ላይ ዲፔንደንት እንድትሆን ያረጋትን ነገር እንድትርቅበት የሚያግዛትን መንገድ መፈለግ ይኖርባታል ብዬ እንጂ ከእነዚህ ውስጥ አንዱ ያለበት ሴት ወደዚህ እያመራ ነው ማለት አለ። አትሊስት 6-7ቱን ካሟላ ግን ወደዚህ የመምራት እድሉ በጣም ከፍተኛ ነው። ምክንያቱም በጣም ዊርድ የሆኑ ሴቶች ሴት ስለሆኑ ብቻ ሊወዷቸው የማይችሉ ነገሮች በውስጡ ስለተካተቱ
አምስተኛ በጣም የሚገርማችሁ የኮሪያ ወንዶችን በጣም አድርገው ይወዳሉ። የኮሪያ ወንዶችን የሚወዱ ብዙ ሴቶች አጋጥሞኛል። የኔ እህት በጣም ትወዳለች ሙቪውን ስለምታይ። ይህ ማለት ግን የኮሪያ ወንዶችን ስለወደዱ ወደዚህ ነገር ያመራሉ ማለት ሳይሆን የሚወዱበትን ሪዘን ስትጠይቋቸው በጣም ያስደነግጣቸዋል። ለምሳሌ የኔነት ስጠይቃት የምትነግረኝ የነበረው በቃ በጣም ደስ የሚሉት ኩል ናቸው፣ ያያቸው አለባበሳቸው፣ ንጽህናቸው፣ የቆዳቸው ጥራት ምናምን ትለኛለች። ክላይንቲን ስጠይቃት የመለሰችልኝ መልስ በጣም ያስቀረበኝ። ምንም አይነት ነገር ስለማይገድማቸው አለች። ጣታቸው ይቀባሉ፣ ሎክ ያደርጋሉ፣ ሊፕስቲክ ስለሚያደርጉ ፕላስ ደግሞ ምንም ቢርድ የላቸው፣ ምንም ጺም ስለሌላቸው እና ይሄ ሴት ሴት የሚሸቱ መስኩሊን የሆነ ወንዳ ወንድ የሆነ ኔቸር ስለሌላቸው ነው እምወዳቸው። አብዛኞቹም በዚህ ውስጥ በግብረ ሰዶም ውስጥ ያሉ ሴቶች የሚወዷቸው በዚህ ምክንያት ነው ብላ ነግራኛለች። እና በጣም የገረመኝ ምክንያት ይሄ ነው። ስለዚህ ዳይሬክት ላይ አትዩት። እሺ አንድ ነገር እንደዚህ ስለሚያደርጉ ለዚህ እንዲህ ስለሚያደርጉ ግብረ ሰዶም ለመሆን ምክንያት ነው ስል ኦኬ እንዲህ ያደረገ ሰው በሙሉ ወደ ግብረ ሰዶም እየሄደ ነው ብላችሁ አትሰሩት። ሪዝኖቻቸውን በደንብ ፈትሹ። ስድስተኛው በጣም ቢገርማችሁ የሚሰሙት ሙዚቃና ፊልሞች ሳያስቡት ነው፣ አንኮንሽስሊ ሳያስቡት ባይ ዲፎልት ኢንስቲንክታቸው የሚነግራቸው ባይ ዲፎልት የሚሰሟቸው ሙዚቃዎች የተለዩ ናቸው። ለምሳሌ ወንድ አልፈልግም፣ አይ ዶንት ኒድ ኤ ማን፣ ራሴ ወጣዋለሁ አይነት፣ አይ ዊል ሰርቫይቭ፣ ይሁን መቼም ቢሆን በድጋሚ አንድ ላይ ልንሆን አንችልም የሚሉ ይሄ ፍቺን ኢንዲኬት የሚያደርጉት እነዚህ ዘፈኖች በደንብ አድርገው ይሰማሉ። እነዚህና እነዚህ መሰሎች ይሄ ሴት ከወንድ ውጭ ራሷን ሰርቫይቭ አድርጋ መኖር፣ ሴት ከወንድ ውጭ ሰርቫይቭ አድርጋ መኖር ትችላለች። ዲፔንደንት ሳትሆን ከወንድ ነፃ ሆና ወጥታ መኖር ትችላለች። ከወንዶች ጋር ግንኙነት አያስፈልጋት፣ ለብቻዋ መቆም እንደምትችል ማሳየት ትችላለች፣ ማሳየትም አለባት ብለው የሚያስቡ ብለው መልእክቶቻቸውን የሚያስተላልፉ ሙዚቃዎች ላይ ያተኩራሉ። ወደ ፊልሞቻቸው ስንገባ ልክ ሙዚቃዎቹ እንዳሳየኋችሁ ወደ ፊልሞቹ ላሳያችሁ አልችልም። ምክንያቱም አላቅም፣ ምናልባት ከምታዩ ሰዎች ውስጥ ያን ገብቶ ሊያይ የሚችል ሰው ስለሚኖር ወደዚህ ነገር እንዲመራ እኔ መንገዱን እየከፈትኩ ስለሆነ ፊልሞቹ ኢንዲኬት ላደርጋችሁ አልችልም። ምክንያቱም ፊልም ሲሆን ብዙ ነገሮችን በግልጽ የማሳየት እድሉ ከፍተኛ ነውና አልነግራችሁም። ግን ፊልሞቻቸው ራሱ ኮንሰርናቸው ምንድን ነው? በቃ እንዴት ነው ወንድን ዲች ማድረግ የሚቻለው፣ የለም መካድ የሚቻለው፣ ወንድ እንዴት ነው ማብጠልጠል ማጣጣል የሚቻለው። በጣም የሚገርመው ደግሞ ክላይንት እንደነገረች ከምታየው ሙቪዎች አንድ ወንድ የተለያዩ ሴቶች ጋር ሲደርስ ወይም ነው ፕሌየር ሲሆን ሲያጫውት ነው የምንለው። እንደነዚህ አይነት ሙቪ ከምታይ ይልቅ ብዙ ወንዶች ለአንድ ሴት ሲሰግዱ ወይም ደግሞ አንድ ሴት ብዙ ወንዶችን ስታንበረክክ ማየት ትወዳለች። ስለዚህ ይሄ የሴቶችን ኤምፓወርመንት ምናምን ማየት ይፈልጋሉ። ሴቶች በጣም ዶሚናንት የሆኑበትን ሙቪዎች በጣም ይወዱታል ማለት ነው። ሰባተኛ ላይ ባህል፣ ዓለም፣ ሃይማኖት ምናምን ለሴት የሰጠው ቦታ በጣም አናሳ ነው ብለው ያስባሉ። ለምሳሌ ሃይማኖትን ብንመለከት ለምንድነው ሴቶች ብቻ እንዲወልዱ የተገደሉት? ለምንድነው ሴቶች ብቻ እንዲወልዱ የተገደሉት የሚለው ነገር ስቲል የማይመልስላቸው ሰዎች አሉ። ክላይንቴ አንደኛው ነበረች። ማለት ለምንድነው መከራ ሴት መውለድን በየወሩ ግዳጅ ማየትን ፔሬድ ማየትን ምናምን ለምንድን ነው ፈጣሪ ወደ እሷ ብቻ ጫናውን ያበዛው የሚልና ይሄ ወንድ ባይ ኔቸር ኢንዲፔንደንት እንዲሆን ተፈጥሮ ሴትን ደግሞ ፈጣሪ ዲፔንደንት እንድትሆን ፈጠራትና እኛን አስጠቃን አይነት አስተሳሰብ ያለባቸው ሰዎች አሉ። እና ሃይማኖታቸውን ራሱ በጣም ይቃወማሉ። ቢችሉ ኤቴስት ቢሆኑ ይመርጣሉ። ካልሆነ ደግሞ ብዙ ይሄ ሃይማኖት ላይ ጫና የማያሳድሩ እምነቶች ከክርስቲያኒቲም ብንሆን ማን ጫና ላያሳድር እንደሚችል ያስቡና እዛ ላይ ፎከስ አድርገው እነዛን እምነቶች ይከተላሉ። ያካብዳል፣ ህጉ ይበዛል ምናምን ብለው የሚያስቡትን ሃይማኖት መከተል አይፈልጉም። ወደ ባህልና ዓለም ስንመጣ ደግሞ ዓለምና ባህል ለሴቶች የሰጡት ቦታ በጣም አናሳ ነው። ለምሳሌ የስራ ቅጥርን ብንመለከት ወንዶች ነው ዶሚኔት አድርገው የሚገቡት። ለሴቶች ቦታ የለም። ብዙ ጊዜ ሴቶች ቶሎ ይጠቃሉ። የቤት ጫና ሴቶች ላይ ነው የሚያድረው። ይሄ ፌሚኒስት የሆነው ነገር ሴቶች ጎልቶ መታየት አለባቸው ከወንዶች በዘለለ። ምክንያቱም የምትወልድ እሷ ናት፣ የምታጠባ የምታሳድግ እሷ ናት፣ ለቁም ነገር የምታበቃ እሷ ናት። ወንዱ ቁጭ ብሎ ወይ ማስወለድ ነው ወይ ደግሞ ቤተሰቡን የሆነ ነገር መንከባከብ እንጂ ከዛ የዘለለ ሊሰራ የሚችለው ቁም ነገር እንደሌለ
የሚያስቡ ብዙ ሴቶች አሉ። ይህም አንደኛው ምልክት ነው ወደዛ መንገድ ለማምራት እና ሃይማኖት ላይ አንድ ነገር ልጨምርላችሁ። ሃይማኖት አብዛኛው ጊዜ ኢምፓወርመንት ኦፍ ሜን ወይም ደግሞ የወንድን የበላይነት ነው የሚያነግሰው። ለምሳሌ ክህነት የሚቀበሉት ወንዶች ናቸው፣ በአደባባይ ወጥቶ የሚያስተምሩት ወንዶች ናቸው ምናምን። ይሄ ከእምነት እምነት ይለያያል። አብዛኛው ግን በእስልምናውና በኦርቶዶክስ እምነት ውስጥ አብዛኛው የምናየው ምንድነው ወንዶች ናቸው ፊት ለፊት ወጥተው የሚሰብኩት የሚያስተምሩት ምናምን ነገር እና ይሄ ወንዶች በልጠው እንዲታዩ የሚያደርግ እድል አለው እንደዚህ አይነት ሃይማኖት ብሎ ከእንደዚህ አይነት ሃይማኖት ለመውጣት ራሱ እንደ ምክንያት ይሆናሉ። ስለዚህ ሃይማኖታቸውን ነው የሚያጡት፣ ስብዕናቸውን ማጥቶ ወደ ግብረ ሰዶም እንዲመሩ የሚያደርጋቸው ተጨማሪ ምክንያት ያገኛሉ ማለት ነው። ስምንተኛ ላይ ደግሞ የመጨረሻው የምንመለከተው ኖርማል ቤስት ፍሬንድ ብለው የሚያስቧቸው የሴት ጓደኞቻቸውን የሚመርጡበት መንገድ ነው። በጣም ነው የሚገርመው። ይሄ በጣም ተጫዋች የሆነች በጣም ፈጣን የሆነች ሴት ተግባቢ የሆነችን ሴት ይመርጣሉ። አንደኛ። ሌላኛው ደግሞ ህግ የምታበዛ እንዳይሆን ይፈልጋሉ። በቃ ቀለል ያለች ነገሮችን ባታካብድ ምናምን ደስ ይላቸዋል። አለ አይደል ጀጅመንት ስለሚፈሩ እነሱ ምን ነው ለምን እንደዚህ ያሰብሽ፣ እንዴት ታስቢያለሽ፣ ወደዚህ መንገድ እኮ መሄድ ኃጢአት ነው፣ እንዲህ ማድረግ ሐራም ነው ምናምን የሚላትን ሴት አትፈልግም። የሚላትን የሴት ጓደኛ ስለማትፈልግ ህግ ማታበዛ ቀለል ያለችዋን ይመርጣሉ። ሌላኛው ዳርክ ወይም ደርቲ ሂውመር የምትወድ ይሄ የብልግና ቀልዶችን የምትወድ ምናምን ሴትን በጣም ይመርጣሉ። ምክንያቱም እነሱ ኦልሬዲ አይምሯቸው ውስጥ የሚያስቡትን ከሴት ጋር ግንኙነት ማድረግ ቀላል እንደሆነ ለአይምሯቸው ስለነገሩት ያህል ሊያከብድባቸው የሚችል ጓደኛ ያህል ሊያከብድባቸው የሚችል ምክር አክሰፕት አያደርጉም ማለት ነው። አራተኛው ወንድን ዲች የምታደርግ ወይም የምታብጠለጥልን ሴት እንደ ጓደኛ አድርገው ለመያዝ በጣም ይቀላቸዋል። ምክንያቱም የወንድን አላስፈላጊነት አለ አይደል ሴት እኮ ብቻዋን መቆም ትችላለች፣ ኢቭን ወልዳ እንኳን ቢሆን ሲንግል ማም ሆና መቀጠል ትችላለች ብለው ሊያስቡ የሚችሉ ሴቶችን በጣም ይመርጣሉ። አምስተኛ ላይ ደግሞ እንዴት ነው ሴቶች ወንዶች ላይ ፍላጎት ሊኖራቸው ይችላል፣ ወንዶች ደግሞ ሴቶች ላይ ፍላጎት ሊኖራቸው ይችላል። ክራሽ ምናምን እንደሚባለው እንደዚህ ሁሉ እቺ ጓደኛ ልታረጋት የምትፈልጋት ሴት ከወንድ ክራሽ አለብኝ ምናምን ከእንትና ክራሽ አለብኝ እንትናን ሲያምር ምናምን ብላ አስተያየት የምትሰጥ ሴት እንድትሆን አይፈልጉም። ጭራሽ የወንድ ታይትል እንዲነሳ አይፈልጉም። ወንድ ቶታሊ አቮይድ የሚያደርጉት ኢቭን እቺ ሴት ማለት ነው ብትቀልድ፣ ለምሳሌ አንቺ ግን አልታወቀብሽም እንጂ ለወንድ ያለሽ ፍላጎት ሌላ ነው፣ አረ ወንድ ይመችሻል፣ ዝም ብለሽ ነው የምታብጠለጥያቸው የሚል ነገር ቢመጣ ወይም ቀልድ ጨዋታ ቢመጣ በጣም ነው የሚናደዱት። ጭራሽ እንዲደርስባቸው አይፈልጉም። እነዚህን 8 ምክንያቶች ወይም ምልክቶች ጠቅሰናል። መፍትሄዎቻቸውን ግን አልጠቀስንም። መፍትሄዎቻቸውን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። በደንብ በዲቴል እሰራላችኋለሁ። እባካችሁ አውቀውም ይሁን ሳያውቁት ወደዚህ ነገር እየተጠለፉ ያሉ እንደነዚህ አይነት ምልክት ያለባቸው ጓደኞች፣ ሴት ጓደኞች አሏችሁ። ወንድም ከሆንክ ለእህትህ ከሆነች ለእህትህ አጋራት፣ ሴትም ከሆነች ለጓደኛሽ፣ ለራስሽን ቢሆን ራስሽን በደንብ መርምሪበት። ሼር ተደራረቁ፣ ላይክ በደንብ አድርጉት፣ ሰብስክራይብ አድርጉ። እንደነዚህ አይነት ሀሳቦች በደንብ አደርሳችኋለሁ። ሰብስክራይብ በማድረግ እስከዛው ቆዩ። አመሰግናለሁ።